ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ አላችሁ? እግዚአብሔር ይመስገን ደህና ነኝ አለው። ፈጣሪ ስም የተመሰገነ ይሁን። እንዴት ናችሁ እናንተ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን አለው። እናንተም እንኳን ኖራችሁ እንኳን በሰላም ሆናችሁ እያልኩ ዛሬ መጥቼ ያለሁ እህታችሁ አማረች ነኝ። እኔን ማታውቁኝ ማለት ነው። እና ዛሬ በአዲስ ቪዲዮ ይዤ መጥቻለሁ። እንግዲህ ትናንት የተለቀቀውን ቪዲዮ የአብርሃምና የሄርሜላ የሩታ ማንም ያው አይታችኋል ብዬ ገምታለሁ። እርግጥ ታያላችሁ፣ አይታችኋል ብዬ አስባለሁ። እኔ በራሴ በኩል ያለውን ሀሳቡን ሊሰጥ ነው የመጣሁት ማለት ነው። እና ይህንን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ይህንን ቤተሰብ አድርጉኝ፣ የኔ ቤተሰብ ሁኑ እናንተም ማለት ነው። እና ዛሬ የመጣሁት ምንድን ነው፣ ሴት እንደዚህ እርካሽ ነው እንዴ? ምንድን ነው ብሻለኝ ኢየሱስ። ቆይ ሴት እንደዚህ እርካሽ ነው እንዴ? እስከ መቼ? ቆይ እኔ የገረመኝ ነገር የእውነት ይሄ ድራማ ሆኖ ነው ሄርሜላ እንደዚህ ፊቱ ቀልቶ ደም በደም እስከሚመስል ድረስ እሷ ያለቀሰችው? ጌታን ይሄ ድራማ ነው? ለኔ ያልገባኝ ነገር ይሄ ነው። ጌታ እውነት ከሆነ ይሄ እብደት ነው፣ እብደት ነው፣ ፍቅር አይደለም። እና እስከመቼ ነው የማይፈልገውን ሰውየውን ኢደን ካላገባህ አፈቅረሻለሁ አንተ ካልክ እኔ ሞታለሁ፣ ሞቼ ይገኛለሁ። አብርሃም ምን አይነት ጣጣ! በራሱ እጅ ጣጣ ቤት ያመጣል እንዴ? በራሱ እጅ የኢየሱስ ክርስቶስ በራሱ እጅ። እኔ የገረመኝ ነገር እኮ ነው ጌታ ሰው በራሱ እጅ ጣጣውን እንዴት ያመጣል? አፈቅረሻለሁ አንተ ካልክ ሞቼ ይገኛለሁ። እዚህ ጋር ሞታለሁ። ወይኔ ሄርሜላ፣ ወይኔ ሄርሜላ። ቆይ አንቺ ምን ይሻልሽ? አሁን እንደዚህ አልቅሰሻል። እሱ ተንበርክኮ ለምኖ ማግባት አለበት እንጂ አንቺ ተንበርክከሽ አልቅሰሽ አግቢበት ያልሽ እንዴ? ምን አይነት ጉድ ነው? ወንድ እኮ ነው እኔ ላግባሽ፣ አፈቅረሻለሁ፣ ወደሻለሁ ብሎ የሚጠይቀው ወንድ እኮ ነው። ምን ሆነሻል? የእናንተ ባህላቸው ምናልባት የሰፈራቸው ወይ የሀገራቸው ባህሉ የለየ ሊሆን ይችላል። እንደዚህ አይደለም። ወንድ ነው የሚጠየቀው፣ ሴት አይደለም። እሱ አንቺ 10 ጊዜ ሲጠይቅ ዝም ያሉ ለምንድን ነው? ስለማይፈልግ። አሁንም በመጨረሻ ጊዜ ሩታ ጠንካራ ጀግና ነሽ፣ ጌታ ለሷ ፈርቶ አንቺ እርካሽ ስለሆነሽ እርካሽነቱን የአንቺ እርካሽነቱን አይቶ እየተጫወተ ነው። አሁንም ሩታ ሚስት ስለሆነች እንዴት እንደፈራ አንቺን አፈቅራለሁ ብሎ አሁን ለማውጣት እንዴት እንደከበደ እንዴት እንደተጨነቀ አይተሻል በዓይንሽ። ለሩታ ይፈራል፣ ለሩታ ይፈራል። አንቺ ግን እሱ ሂጂ ካለ ትሄጃለሽ፣ ናይ ካለ ትመጪያለሽ። ራስሽ ነሽ እርካሽ አረግሽው። አሁን በግዴታ እኔን አፈቅረሻለሁ አንተ ካለክ እኔ ሞቼ ይገኛለሁ ብለሽ በእግር ስር ተንበርክከሽ እግሩን የሱ እግር ይዘሽ ተንበርክከሽ አልቅሰሽ እሱ አፈቅረሻለሁ ያለው እውነት መስሎሽ ነው? ኦገ ኪሳራ። በጣም ታሳዝኛለሽ ጌታ። አሁንም ከዚህ በፊት ብሏል እኮ እሱ ከ15 ዓመት በኋላ ነው ማግባት አለ።
በእውነት ቁርጡን እየነገረ እኮ ነው። በቃ በጥብጦ እንደዚህ አድርጎ ማጠጣት እንጂ ሌላ ነገር የለም። እንግዲህ ምን ይደረጋል? የማይሰማ ሰው ምንም ማድረግ አይቻልም። አሁን ቀጥታ እኔን አፈቅረሻለሁ ካላልክ ሞቼ ይገኛለሁ ብለሽ አልቅሰሽ በእግሩ ስር ወድቀሽ ለምነሽ ከዚህ በፊት ሩታን እውነት እሱ የኔ ፎቶ ቆይ ስክሪንሾት አድርጌ አስቀምጣለሁ እዚህ ጋር ጌታ ሩታ ለሱ ምንም በሌለበት ቦታ እኮ ነው የመጣችው ወደ እሱ ጋር ምንም በሌለበት። አሁን ደግሞ አንቺ ቤት ከተገዛ በኋላ መኪና ከተገዛ በኋላ ዶላር ከመጣም በኋላ ወደ እሱ ጋር መጥተሽ ይህንን አፈቅረሻለሁ ካላልክ ሞታለሁ። የአንቺ አመጣጡ ማንም አይደንቅም ጌታ ማንም በጣም መጥፎ ነገር ነው የምታደርገው። ሩታ ጀግና ናት። ሚስትነቱን አሳውቃለች። እሷ አጠገብ ስለሆነች ግምጭጭ ብሎ እሷ ከሄደች በኋላ እኔ እኮ አፈቅረሻለሁ እኔ እዚህ ጋር ካልኩ ለሰው ውሸት ይመስላል። አስመሳይ መንፈስ ነው። አብርሃም አስመሳይ ነው። ጌታ ሰው እንደዚህ ሄርሜላ አሁንም አንቺን እየተጫወተ ነው። ስለዚህ ራስሽን ይዘሽ ራቅ በይ እስቲ። አሁን እሱ አፈቅረሻለሁ ያለው ምንድነው? አንቺን እንዳት ለአበል እኮ ትናንት ነገረ እኮ ሩታን ማጣት እኔ አልፈልግም፣ የልጄ እናት ናት፣ እወዳታለሁ። ሄርሜላን ማጣት እኔ አልፈልግም አለ። ከዛም አቤል ደግሞ ሁለት ቦታ አይቻልም እኮ አብርሃም አንድ መምረጥ አለ። ይሄ አይቻልም አለ። ከዛም በኋላ ሩታ ከሄደች በኋላ ላንቺ ማውራት ጀመረ። እስከ መቼ ይደብቃል? እስከ መቼ ተደብቆ ነው? እስከ መቼ ነው ድብቅ ጨዋታ እናንተ የምትጨርሱት? መቼ ነው? ለነቆ ግራ የገባ ነገር ይሄ ነው ጌታ። እስከ መቼ ነው? እሱ ነገረ በግልጽ ነገረ። አንቺ እምቢ ብለሻል። መጨረሻ ላይ አፈቅረሻለሁ አንተ ካላልክ ሞቼ ይገኛለሁ ብለሽ ፊቱ እስከ ደም እስከሚሆን ድረስ አልቅሰሽ የሱ እግር ስር ተንበርክከሽ አልቅሰሽ ለምነሽ ራሱ ከዚህ በፊት ሩታ አፈቅረሻለሁ ብሎ ተቀብሎ አስረግዞ ቲቶ የተሰውየው አስረግዞ ቲቶ የተሰውየው አሁን ወደ አንቺ ሲመጣ አንቺ እሺ ብለሽ ተቀበልሽ አይደለም? የሩታ እዳው አንቺ ተቀበያለሽ። ያው ሰው የዘራው ነው የሚያጭደው። ያለሽ ቲቶ ይሄዳል ወደ ሌላ ሴት ጋር። ከዛም ገና የሩታ ኢምባው አንቺ ላይ ይመጣል። ምንም ማለት አይቻልም። እኛ እንግዲህ ነግረናል። የማይሆን ሰው ነው፣ እንዲህ የሚያደርግ ሰው ነው፣ እንዲህ የሚሆን አብርሃም አንድ ቦታ የሚቆም ሰው አይደለም። አስሬ ነው የነገርነው። ከዚህ በፊት የስንት እሱ እኮ ብሏል እኮ እኔ ከስንት ሴት ጋር ነው ያሳለፍኩት ላይፉን፣ ግን አንቺ ይሄንን ፍቅሩን አሳይተሽ እንዲሆነሽ ብሎ እሱ የሚያወራው ከስንት ሰው ጋር ነው እሱ የሚኖረው። እየቆጠረ እኮ ነው ለአንቺ ስንት ሰው ጋር ነው። አሁን አንቺን ጭምር ስንት ሴት ነው ከስንት ሴት ጋር ነው እሱ የተኛው? በኢየሱስ ክርስቶስ አንቺ እኔ እኮ እየገረመኝ ነገር እንደዚህ ተንበርክከሽ አልቅሰሽ አፈቅረሻለሁ እኔን አፈቅረሻለሁ በይ ብለሽ ተንበርክከሽ አልቅሰሽ እሱ አፈቅረሻለሁ እሺ አለ። ከዚህ በፊት ምን አለ? ከ15 ዓመት በኋላ ነው ማገባው ብሎ ከዚህ በፊት ነግሯል። ትጠብቂያለሽ? እንደገና 15 ዓመት ሙሉ እንደገና ትጠብቂያለሽ? እድሜሽ ይሄዳል፣ ሰዓት ይሄዳል። በቃ ያንቺ በሰውነትሽ ላይ እየተጫወተ ይኖራል እሱ። እንዴት ሆነሽ አንቺ ሴት ልጅ ነሽ፣ እንዴት ሆነሽ ነው አንቺ ራስሽን እንዴት አታውቂም? እንዴት አንደርስታንድ አታርጊም? አንቺ እኮ አንቺን የሚፈልግ አለ፣ ሌላ ሰው አለ።
ሌላ ሰው አለ። አሁን ሩታ ጀግና ናት። ጀግና ጀግና ጌታን ጀግና ናት። ሩታ ራሷ ጠንካርነቷን አሳይታለች። አብርሃም ለእሷ ፈርቶ ዝም ብሎ ተጨንቆ እሷ ከሄደች በኋላ እኔ እኮ አፈቅርሻለሁ። እውነት መስሎሽ ነው ይሄ? ሄርሜላ ሞኝ አትሁን፣ በእግዚአብሔር ሞኝ አትሁን። ስንት ጊዜ ነው አንቺ ስንት ጥያቄ ስታመጪ እሱ እያባበለ እስካሁን ቆየ። የእሱ አሁን አንቺ በግዴታ አልቅሰሽ እግር ስር ወድቀሽ አፈቅረሻለሁ በይ ሲል እሱ አፈቅረሻለሁ ያለው እውነት ብለሽ ነው? በጣም ታሳዝኛለሽ። ጌታ ከባድ ነው። እስቲ ራስሽን ቆሞ ብለሽ አስቢ። እሱ ስለተጨነቀ ነው አንቺን እንድትቆጪ ስለማይፈልግ ነው አፈቅረሻለሁ ያለው። ይህንን ደግሞ ከዚህ በፊት እናንተ ሲጠየቅ እምቢ ያለው ለምንድን ነው? ስለማይፈልግ ነው። መንገር ስለማይፈልግ ነው ዝም አለው። ዝምታው መልስ ነው ይባላል አይደለም? አንዳንዴ አንድ ጠይቆ እምቢ ካለ ዝምታው መልስ ነው ይላል ሰው። ግን እናንተ ማመን አልቻላችሁ። እሱ ከአፉ አሁን አውጥቶ አፈቅረሻለሁ እኮ እኔ ያለው እውነት መስሎሽ ከሆነ ተሳስተሻል። ጌታ ተሸውደሻል። አሁንም ተሸውደሻል። በአብርሃም ስንት ሰው ተሸውዶ ነው እስካሁን የቆየው። አሁን የወለደ ልጅ በእርግዝና ወቅት ሚስቱን ትቶ ወደ ሌላ ሴት ጋር የሄደ ሰውየው ከአንቺ ጋር ይቀመጣል ብለሽ ታስቢያለሽ? ሞኝ ነሽ እንዴ? እስቲ ራስሽን ቆም ብለሽ አስቢ። አንቺ ሴት ልጅ ነሽ፣ ብዙ ነገር ታውቂያለሽ፣ ብዙ ነገር ታስቢያለሽ፣ ብዙ ነገር ደግሞ ያስፈልገሻል። ስለዚህ እስቲ ቆም ብለሽ አስቢ። ጌታን አብርሃም አሁንም አንቺ ሁሌ እሺ ብለሽ ገላውን አንቺ ያሳልፈሽ ስለምትሰጪ ከአንቺ ጋር መሆን ደስተኛ ነው። ምክንያቱም ሁሉ ነገር እሺ ብለሽ ነው የምትሰጪው። ይሄ ደግሞ አንቺን ይጎዳሻል። አሁን ከአንቺ ጋር አፈቅረሻለሁ አለ ብለሽ ለሱ ጋር ያንቺ ገላሽን አሳልፈሽ ሰጥተሻል። አንድ ነገር ተፈጠረ። የት ያጃለሽ? የት ትመጫለሽ? ገና ነገር ሁሉ ላንቺ ጨለማ ይሆናል። ይህንን ማወቅ አለብሽ። ሴት ልጅ ነሽ። የእውነት በአብርሃም አትታለል። አብርሃም ውሸት ነው። ውሸት ሰው ነው። ከስንት ሰዓት ጋር ያለ ሰው ቢሆን አሁን እሱ የፈራው ምንድን ነው? በሩታ ፊት አፈቅረሻለሁ ማለት አይችልም። ምክንያቱም ልጅ አለ ያውቃል። ከዛው ለሩታ ይፈራል። ለአንቺ አይፈራም። አንቺን መቀለጃ ነሽ። ለአንቺ አይፈራም፣ ግን ለሩታ ይፈራል። ስለሚፈራ በሷ ፊት ምንም ማውራት አይችልም። አንቺን መቀለጃ ስለሆነ ሁሉም ነገር እሺ ስለምትል በአንቺ ላይ ይጫወታል። ስለዚህ እሱ እሺ ያለው ወዶ ሳይሆን በእግር ስር ወጣሽ ስላለቃሽ የአንቺ አይምሮን ለመጠበቅ ብሎ ነው። ያንን ይወቅ ጌታ። አሁን እንደዚህ ሆነሽ በወንድ እግር ወንድ በአንቺ እግር ወድቆ ነው መለመን አለበት እንጂ አንቺ ወንድ እግር ስር ወድቀሽ ነው የምትለምኝው። እኔን አግበኝ ብለሽ እኔን አግባኝ። ሸድ ነው ጌታ። እስቲ ውድ ቤተሰቦች ለእናንተ ምን ይመስላል? ለእናንተ ያለው አስተያየቱ እስቲ ስጡ። እኔ ጋር ያለው ሀሳቡ ይሄ ነው። ሄርሚ አሁንም ተመለሺ። ይሻለው እውነት አይደለም። ምክንያቱም ከዚህ በፊት ስንት ሴት እንደዚህ ተሸወደ፣ ስንት ሴት ጋር። አሁን ደግሞ እስቲ አስቢ። ሩታም አስረግዞ ወደ አንቺ የመጣ ሰውዬው አንቺን አስረግዞ ወደ ሌላ ሰው ጋር ነው የሚሄደው። ታያለሽ። ሩታ ከዚህ በፊት በጣም አልቅሳለች፣ መከራ አይታል። አሁን ወደ አንቺ ጋር መጣ። ስለዚህ ያው ከዚህ በኋላ የሚመጣው ነገር ምን እንደሆነ አይታወቅም። በጣም ከባድ ነው እና ራስሽን ብትጠነቀቂ ሄርም ይሻለሻል ጌታ
ያስጠላል። አንቺ ሴት ሆነሽ እንደዚህ ተንበርክከሽ እሱም አልቅሰሽ በግድ ነን አግባኝ በግድ ውሰድ። አሁን ኢትዮጵያ ውስጥ ቆይ ማግባቱ ግዴታ ሆነ እንዴ? ህጉ ተቀየረ እንዴ? ለደቆ ግራ የሚገባ ነገር እና እግዚአብሔር አምላክ ልቦና ይስጣችሁ። መልካም ቀን ይሁንላችሁ። በሚቀጥለው ቀን ሌላ ቪዲዮ ይዘን እንመጣለን። ያለው ከኔ ጋር ያለው አስተያየቱ ይሄ ነው። ለእናንተ የሚመስለው እናንተም በኮሜንት ስር ላይ አስቀምጡ እና ሩታዬ ጀግና ናት። አሁንም ጀግና ናት። ጌታን ጀግና ናት። ምክንያቱም አብርሃም ለእሷ ፈርቶ ወንድ ሆኖ ባል ሆኖ ለእሷ ፈርቶ እሷ ከሄደች በኋላ እኔ እኮ አፈቅርሻለሁ። ይሄ ውሸት ነው። ማንም የሚያምን እሱን የለም፣ ጅል የለም። ስለዚህ ሄርሚ አንቺ ራስሽን ተጠንቀቂ፣ ቆም ብለሽ አስቢ። እውነት አይደለም እሱ ያለው ጌታ